ዳኛዋን በችሎት ፊት እንዲሁም ባለቤቱን እዛው በተመሳሳይ ጊዜ በአንድ ጊዜ መግደሉ ተሰምተዋል። እጅግ የሚያሳዝን ዜና ነው። በሌላ በኩልም አትሌቱን በልምምድ ቦታ ሕይወቱን አጥፍተዋል። የእግር ኳስ ተጫዋቹ ቤተሰቦች የልጃችን ገዳዮች በነፃ ተለቀዋል፣ እሱ ሳያንስ ደግሞ በፍርድ ቤት ግቢ ውስጥ ተደብድበናል እያሉ ነው። ጋዜጠኛ ሶፎንያስን በተመለከተ ፍሬዘር የተባለው ልጅ አሁንም ዳግመኛ ስህተት እየሰራ ነው። ጋዜጠኛውን ወደዚህ ተግባር ማን እንደከተተው አጋልጣለሁ ብሎ የሰጠው መረጃ ጋዜጠኛውን ጉዳት ላይ የሚጥል ስለሆነ ተው በሉት፣ ሌላ ተጨማሪ ነገር እንዳያነሳ ላለው። ሰላም፣ ይህ ሰብቲው ነው። ስለምትከታተሉ እናመሰግናለን። ቤተሰብ ያልሆናችሁ የደውል ምልክቷን እየነካችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ እናመሰግናለን። ይህ ቪዲዮ የሚደርሳችሁ ደግሞ የላይክ ምልክቷን እየነካችሁ ተደራሽነታችንን ጨምሩ። ወደ መረጃዎቻችን እናልፋለን። ዳኛዋን በችሎት ምድር ላይ ያለ አንድ አትሌት በተተኮሰበት ጥይት መገደሉ ተሰምቷል። ይህ የሆነው ግንቦት 26 ሮብ ጠዋት ሰንዳፋ አካባቢ በሚገኝ የልምምድ ቦታ ነው። አትሌቱ የይስ ታደለው ይባላል። ከጓደኛው በተተኮሰ ጥይት ሕይወቱ እንዳለፈ ተሰምቷል። የግድያው ምክንያት ሟች መተት አድርጎብኛል፣ አስመትቶብኛል፣ በዚህም የተነሳ የእኔን ስኬት ቀንሷል ብሏል ገዳይ። ግድያውን ከፈጸመ በኋላ ሊያመልጥ ሲል በአካባቢው በነበሩ አርሶ አደሮች መካከል በተደረገ የተኩስ ልውውጥ ተጠርጣሪውን ወይም ገዳዩን በቁጥጥር ስር አውለው ለሕግ አካላት ማስረከባቸው ተሰምተዋል። ይህ ግድያ በአካባቢ የነበሩ ሰዎችንና የስፖርት ቤተሰቡን እጅግ በጣም አሳዝኗል። ዛሬ ግንቦት 27 ሐሙስ ዕለት በቤኪ ማርያም ከቀኑ 6 ሰዓት የቀብር ስነ ስርዓቱ ወዳጅ ዘመዶቹ፣ የስፖርት ቤተሰቦቹ በተገኙበት የቀብር ስነ ስርዓቱ ተፈጽሟል። ለወዳጅ ለዘመዶች እንዲሁም ለስፖርት ቤተሰቡ በአጠቃላይ በዚህ ሀዘን ለተከፉ በሙሉ መጽናናትን እንመኛለን። ነፍስ ይማር። ወደ ቀጣዩ ዜና እናልፋለን። የኳስ ተጫዋቹ ገዳይ ናቸው ተብለው የተጠረጠሩ እና 16 ዓመት እና 15 ዓመት ተፈርዶባቸው የነበሩ ሰዎች ዛሬ ከጥርጣሬ ነፃ ናችሁ ተብለው ተለቀዋል ሲሉ የሟች ቤተሰቦች በሀዘኔታ ቅሬታቸውን ገልጸዋል። የቅሬታቸው ምንጭ መጀመሪያ ችሎቱ ይታይበት የነበረው ከጋሞጎፋ ዞን ወደ ወላይታ ዞን መቀየሩ፣ ሁለተኛ የነበሩት ማስረጃዎች ሁሉ ተቀይረው ከጥርጣሬ ነፃ ናቸው በሚል ነፃ ተለቀዋል። ነፃ በመለቀቃቸውና በፍርድ ውሳኔው እጅግ አዝነን በግቢ ውስጥ በምናለቅስ ጊዜ የፍርድ ቤት ጠባቂ ባልሆኑ ግዙፍ በሆኑ ታጣቂዎች ተዘጋጅተው ነበርና በእነሱ የሟች ቤተሰብ የሆኑትን እናት፣ አባት፣ ወንድም በአጠቃላይ አዘናቸውን ሲገልጹ የነበሩ ሰዎችን እዛው በግቢ ውስጥ በሰደፍ ደብድበው ለረጅም ጊዜ አስረው ወደ ምሽት አካባቢ እንደፈቷቸው ገልጸዋል። የገዳይ ቤተሰብ የሆነ አቶ ቦጋለ የሚባል ሰው በጠቅላይ ፍርድ ቤት ውስጥ እንደሚሰራና እሱ ሕጉን ወይም ፍርዱን አዛብተዋል ብለው እንደሚያምኑ ቤተሰቦች ገልጸዋል። ሌላኛው ስጋታቸው ሟች በስሙ 2 ቤቶች ያሉ ስለሆነ ነፃ ከተባሉ እነዚህን የሟች ንብረቶች ሸጠው ሊሰወሩ ይችላሉ። ከባህር ዳር ከነማ የእግር ኳስ ቡድን ለፊርማ የተሰጠውን ወደ 400 ሺህ ብር በላይ የዛ ጊዜ ወስደው ነበረ። የራሱን ብር ወስደው አሁንም ነፃ ለመውጣት ይህን ብር ተጠቅመዋል። ስለዚህ ፍትህ ለእግር ኳስ ተጫዋቹ አለልኝ አዘነ ይሁን። ይህንን ደግሞ የስፖርት ቤተሰቡ እንዲያግዘን ብለው የሟች ቤተሰቦች ጥያቄያቸውን ዛሬ በሆለታ ከተማ ወልመራ ወረዳ የመጀመሪያ ፍርድ ቤት የሆነው ነገር እጅግ በጣም አሳዝኗል። በችሎት ላይ ዳኛዋንና ባለቤቱን የገደለው በዛሬው ጠዋት ባልና ሚስት የቤተሰብ ችሎት ላይ ቀርበው በችሎቱ የተገኘውን የፍርድ ውሳኔ ዳኛ ወርቄ ፈካንሳ እያነበቡ ሳለ ገዳይ በመሃል ሽጉጥ አውጥቶ ዳኛዋንና በዛው በችሎት የነበረችው ባለቤቱን ተኩሶ ሕይወታቸውን አጥፍተዋል።
ይህ በጣም ብዙዎችን ያሳዘነና ጥያቄ ያስነሳ ነው። አንድ ሰው ሽጉጥ ታጥቆ ወደ ፍርድ ቤት እንዴት ሊገባ ቻለ የሚል የውስጥና የውጭ ጥበቃው ላይ ጥርጣሬ የፈጠረ ሆኗል። በአካባቢው የነበሩ ሰዎችን በሙሉ እጅግ ያሳዘነና እንባ ያራጨ ክስተት ሆኖ ተዘግቧል። ፍርድ ወዴት ነው ያለው? ፍትህ ወዴት ነው ያለው? እያሉ ነው። በዚህ አደጋ ለተጎዱ በሙሉ መጽናናትን እንመኝ። በእንደዚህ አይነት ነገር ውስጥ የተገኘው የመጀመሪያው ሁኔታው የሆነ ሰንበዲ ማንነቱን አልናገርም፣ መጠጥ የሆነ ቦታ ላይ እኛ ሀገር ውስጥም ሊሆን ይችላል፣ ከኛ ሀገርም ውጭ ሊሆን ይችላል፣ ቦታውንም አልናገርም፣ የሆነ ቦታ ላይ በሆነ ፕሮግራም ብቻውን ሳይሆን በሆነ ፕሮግራም ሄዶ ምናምን ነው የተፈጠረበት። የሆነ ሰንበዲ ሰው የሆነ ምግብ ውስጥ ማነው መጠጥ ውስጥ የሆነ ነገር ቁጭ አደረገ። ሲመለስ በነጋታው ስነቃ ራሴ አጠገቤ የሆነ ወንድ ተኝቶ ነው ያገኘሁት ብሎ ነገር። በቃ ይሄ ነው በአጭሩ ላችሁ የምችለው። በቃ ይሄ ኪ ፖይንት ሜን ፖይንት ነው። በቃ ይሄ በጣም ጥሩ ነው። የሪከርድ ያደረጋችሁም ሪከርድ አድርጋችኋል። በቃ ይሄን መድረስ የምትፈልጉ ከሆነ ደግሞ ዓመተ ምህረት ለጠቁማችሁና በራሳችሁ መንገድ ፈልጋችሁ ማግኘት ትችላላችሁ። የራሱ ፌስቡክ ፔጅ ላይ 2023 የተለቀቁ ፎቶዎችን ሂዱና ተመልከቱ። ይሄን ካልኳችሁ በቂ ነው። ራሳችሁ ገብታችሁ ድረሱ።